ዘወትር ሚማልድ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ የምራከዴ ጌታዬ አምላኬ ያስረሳው ለኔ ከአብ ጋር ያስተዋረደኝ ዘወትር ቢማልድልኝ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ዘላለም ሚኖር ስለሆነ ዘወትር ይኖራል ለኔ የማለደ እነርሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ዘላለም ሚኖር ስለሆነ ዘወትር ይኖራል ለኔ የማለደ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ በነቢያቱ አፍ የተነገረለት በዘመናት መሃል እንደተባለለት ድንገት ከተፍ አለ እግዚአብሔር ለአብርሃም በቃል እንደማለ በሚያገለግል በነቢያቱ አፍ የተነገረለት በዘመናት መሃል እንደተባለ ድንገት ከተፍ አለ እግዚአብሔር ለአብርሃም በቃል እንደማለ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ የመላእክት ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተዋረደኝ ዘወትር ሚማልድልኝ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ ወዴ ምናከዴ እንዴት አረፈዳችሁ? ደህና ናችሁ ወይ? የ2017 የማጠቃለያ ፕሮግራም የወላጆች እንደዚህ በአማረ ሁኔታ ተሰብስበን የልጆቻችን ውጤት እንድናይ ደግሞ ቀጥለን ደግሞ የመጪውንም ዘመን ደግሞ እንድናስብ እግዚአብሔር መልካችንን እጅግ አድርገን እናመሰግነዋለን። ምናልባት እኔ ጥቂት ነገሮች አካፍያችሁ ነው የምጨርሰው እና ደግሞ በጣም አጭር በዚህ በምሳሌ መጽሐፍ ላይ ምናልባት ስለ ወላጅ ሊያወራ የሚችል ጥቂት ነገር አለ እና እሱኛውን ክፍል አሳየቻችሁ። ደግሞ በዚህ ክፍል ውስጥ ራሳችንን እንድናይ እንድናስብ የሚያደርግ ስለሆነ እሱን አይነት ነገሮችን ተመልክተን እንጨርሳለን። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይና አብረን እናነበዋለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን እንደዚህ መገናኘት በእውነት ዓመቱን ሁሉ ስለጠበቅከን መልካምነትህን ስላሳየህን እግዚአብሔር ሆይ የልጆቻችንን ውጤት እንድናይ ደግሞ ለነሱ ልናደርግ የሚገባንን ሁሉ እንድናስብ መልካም ዕድል ዛሬም ስላዘጋጀህልን በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ዛሬ በምንጸልየው ጸሎታችን ይሄ ነው።
እግዚአብሔር ሆይ በቅዱስ ቃልህ እንድትናገረን አእምሯችን እንድትከፍትልን ልናስብ የሚገባንን ሁሉ እንድናስብ እንድትረዳን በጌታ በኢየሱስ ስም እኛ እንጸልያለን። ስለ ሁሉ ክብሩ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ምሳሌ መጽሐፍ 31 ላይ ስለ አንድ ልባም ሴት የሚያወራው ክፍል አለ። ምናልባት ከቁጥር 10 ጀምረን እስከ 31 ያለውን ብናነብ እናገኘዋለንና እሱን እንድታስቡ እፈልጋለሁ። ስለዚህ እኔ ምን ብዬ ነው የማስበው? የወላጆች የጥሩ ወላጅ የመጨረሻው ፍጻሜ ምንድን ነው ብዬ አስባለሁ። ሁላችንም ወላጅ ስለሆነ እንደው የጥሩ ወላጅ እንደው የመጨረሻው ፍጻሜው ምን እንዲሆን ነው የሚፈልገው? እና ጥሩ ወላጆች ፍጻሜው ምን እንዲሆን ነው የሚፈልጉት? ስለ ልጆቻቸው ሲያስቡ ምን እንዲሆን ነው የሚፈልጉት? የፍጻሜ ነገር ስለሚያሳስብ ምንድን ነው ፍጻሜያችን እንዲሆን የምንፈልገው የሚለው ምናልባት ከዚች ሴት የምንማረው ብዙ ነገር ስላለ እሱን እንድናስብ ፈልጌ ነው። ልብ ብላችሁ ካያችሁት ቁጥር 28 ላይ የመጨረሻው የዚች የጥሩ ወላጅ ውጤቷን ይናገራል። እሱን ነው ማነብላችሁ። ቁጥር 28 ላይ እንደዚህ ይላል፣ ልጆቿም ይነሳሉ ምስጋናዋንም ይናገራል። የጥሩ ወላጅ ፍጻሜው ልጆቹ ተነስተው ስለሱ ምስጋና ማውራት ሲችሉ፣ ማመስገን ሲችሉ። ስለዚህ ክፍል ላይ ሲናገር ልጆቿ ይነሳሉ፣ ይራገማሉ። ልጆቿ ይነሳሉ፣ ከዛ ስለሷ ምስጋናዋን ይናገራሉ። እና ልጆቿ ለምንድን ነው የተነሱት ነው? ተነስተው ደግሞ ምንድን ነው ያደረጉት ነው ስትል፣ ተነስተው የእሷን ምስጋና፣ የእሷን መልካምነት፣ የእሷን ጥሩነት አወሩላት፣ ተናገሩላት። ስለዚህ የእኛም የጥሩ ወላጅ የመጨረሻው መገለጫ ልጆቻችን ተነስተው ስለኛ ምስጋና ሲያወሩ፣ እኛን መባረክ ሲችሉ ነው። እንኳን የኔ አባት ሆንክ፣ እንኳን የኔ ወላጅ ሆንክ፣ ስለ አንተ የምናገረው ነገር አለኝ ብለው የሚናገሩ እንዲሆኑ ነው። የመጨረሻው ዴስቲኒያችን ፍጻሜው እሱ ነው። ይህ ክፍል ስታነቡት ልጆቿ ተነስተው እሷን ያመሰገኗት ምን ስለሆነች ነው? ምን ስላረገች ነው? የሚገርማችሁ ቁጥር 10 ላይ ሲናገር ብሎ ነው የሚናገረው ሲባል ሲጀምር ራሱ የሚናገረው ስለ ሴትነቷ አይደለም የሚጀምረው። የሚናገረው እንደው ሲባል ልባም ሴት ነች ነው የሚለው። ስለዚህ ጠባይዋ ጥሩ ስለሆነ እናት ነው የሚያወራው። ጠባይዋ ጥሩ ስለሆነ እናት ነው ወሬውን የሚጀምረው። ስለዚህ እቺ ጠባይዋ ጥሩ የሆነ እናት ልጆቿ ነገ ተነስተው ያመሰግኗታል። ልጆቿ ተነስተው ነገ ይባርኳታል። ይነሱና ምንድነው ሲባል ስለ እሷ ምስጋናዋን ይናገራሉ ብሎ ይናገራል። እኔ እግዚአብሔር ሁላችንም ወላጆች እዚህ የሰበሰበን ነገ ልጆቻችን ተነስተው የሚመርቁን፣ ነገ ልጆቻችን ተነስተው የሚባርኩን፣ እንኳን የአንተ ልጅ ሆንኩኝ፣ እንኳን አንተ ወላጄ ሆንክ ብለው የሚያመሰግኑን እንድንሆን እግዚአብሔር ሁላችንንም ይርዳል። ስለዚህ እቺ ሴት ዝም ብላ ተመሰገነች። ዝም ብሎ ምስጋና አይመጣም። ዝም ብሎ ምስጋና አይመጣም። ስለዚህ ምስጋና የሚመጣው እዚሁ ክፍል ላይ ሲናገር ልባም በመሆን ነው፣ አስተዋይ በመሆን ነው። እዚሁ ክፍል ላይ ልክ እንደሚያወራው እቺ ልባም ሴት ምን አይነት ሴት ነበረች ብለን ስንዘረዝር የምናገኘው የጥሩ ወላጅ ባህሪ ታገኛላችሁ። የጥሩ ወላጅ ባህሪ። ስለዚህ ነገ ልጆቻችን ተነስተው የሚያመሰግኑ እኛ ጥሩ ባህሪ ሲኖረን ነው። ያለ ጥሩ ባህሪ ነገ ልጆቻችን ተነስተው አያመሰግኑንም። ለምን ሲባል ልጆቻችን የኛ ውጤት ናቸው።
ስለዚህ እኛ በልጆቻችን ላይ የምንዘራውን ዘር ነው በቅሎ በእነሱ የምናየው። ስለዚህ ምን ማድረግ አለብን ሲባል ጥሩ ባህሪ ወላጆች ሊኖረን የግድ ያስፈልጋል። ስለዚህ እቺ ሴት ያደረገቻቸው ብዙ ነገሮች አሉ። ያንን ሁሉ ብዙ ነገር መዘርዘር አልችልም። ቢያንስ 2 ነገሮችን ነግራችሁ እኔ ጨርሳለሁ። የመጨረሻ ጸሎት ምንድን ሲባል ልጆቻችሁ ነገ ተነስተው የሚያመሰግኗችሁ ወላጅ እንዲሆኑ መጸለይ ይፈልጋል። ነገ ልጆቻችሁ ተነስተው የሚባርኳችሁ እንኳን አባቴ ሆንክ እንኳን እናቴ ሆንሽ በአንቺ በመወለዴ የእናንተ ቤተሰብ ውስጥ በመኖሬ ደስተኛ የሚሉ ልጆች እንዲኖሯችሁ እግዚአብሔር እንዲረዳችሁ ነው ጸሎቴ። ጸልዬም የመጣሁት እንደሱ ነው። እግዚአብሔር መጪው ትውልድ እግዚአብሔር አባትና እናቶቻቸውን ተነስተው የሚያመሰግኑ እንዲሆኑ ወላጆች ከዚህ ትምህርት እንዲወስዱ እግዚአብሔር ስለሚፈልግ ነው ይህንን ክፍል በልቤ ውስጥም ስላለ የማካፍላችሁ። የመጀመሪያው እቺ ሴት ልጆቿ ተነስተው ያመሰገኗት የመጀመሪያ ትጉህ ሴት ስለሆነች ትጉህ ሴት ነች። እኔ እንዲህ ልበላችሁ፣ እግዚአብሔር ነገ ልጆቻችን ተነስተው እንዲያመሰግኑን ምን እናድርግ ሲባል ትጋታችንን እናንሳ። ወላጅ ትጋቱን ያንሳ። እዚህ ክፍል ላይ ሲናገር በምንድን ነው የምትተጋው ነው። ትጋቷ በጣም በብዙ አቅጣጫ ነው። እኔ እንድታነቡት በጣም እጋብዛችኋለሁ። ምሳሌ 31 ላይ ምንድነው ምን ሲባል እንዲህ ልበላችሁ፣ በጣም በሚገርም ሁኔታ ምን ሲባል ስራ አላት። ስራዋን በማለዳ ተነስታ ትሰራለች። በማለዳ ትተኛለች አይልም። በማለዳ ተነስታ ትሰራለች፣ ትለፋለች። እዛው ላይ ደግሞ ሲናገርና መስራት ብቻ አይደለም ከሩቅ ገና አይታ ደግሞ ከዛ ምን ታደርጋለች ሲባል ሌላ ዕቃ ጭና በመርከብ ታስመጣለች ይላል። እንዴት አይነት ትጉህ ነች! ያላትን ትሰራለች፣ ሊመጣ የተገባውን ታስመጣለች። እዛው ላይ ሲናገር ደግሞ ገና ሩቅ አይታ መሬት አይታ ትገዛለች። መሬት ደግሞ ገዝታ በዛ ላይ ሊሰራ የሚገባውን ነገር ሁሉ ትሰራለች። በሌላ አነጋገር እቺ ጥሩ ወላጅ ልጆቿ ያመሰገኑት ምን ስለሆነች ነው ሲባል ትጉህ ስለሆነች ነው። የእግዚአብሔር የአምላካችን ስም የተባረከ ነው። እኔ ዛሬ የምለው እንደዚህ ነው። ነገ ልጆቻችን ተነስተው እንዲያመሰግኑን ባለንበት ቦታ ላይ ትጉህ አባቶችን ነው፣ ትጉህ ወላጆችን ነው። ማለዳ የምንተኛ ሰው ማለዳ የምንነሳ ወደ ስራችን የምንወጣ ተግባራችንን በቅጡ የምናከናውን ለመስራት የማንነግም ሰዎች ከሆነ እግዚአብሔር ነገ ልጆቻችን እኛን ተነስተው የሚመርቁን እኛን ተነስተው የሚባርኩን እንሆናለን። እቺ ሴት ያደረገችው ትጋት ምንድነው ያደረጋት ሲባል ልጆቿ እንዲያመሰግኑት ብቻ አይደለም። እዛው ላይ ሲናገር ባሏ ራሱ ይኮራባታል ይላል። ባሏ ይኮራባታል፣ በትጋቷ ይኮራባት፣ በሷ በምታደርገው እርምጃ ነው የኮራባት። ዛሬ ወላጆች ባልም ሆነን ሚስት ወላጅ የሆነን እያንዳንዳችን ለቤተሰቦቻችን ኩራት እውነተኛ ደግሞ ለነሱ ተነስተው የምስጋና ምክንያት መሆን እንድንችል እግዚአብሔር ሁላችንም እንደዚች ሴት ትጉዎች እንዲያደርገን እግዚአብሔር ሁላችንም ያግዘን። ስለዚህ እዚሁ ላይ ሲናገር የሚናገረው ነገር ግልጽ ነው። ትጉህ ሴት ነበረች ይላል። ትጋት የባህሪ ውጤት ነው። የባህሪ ውጤት ነው። ብዙ ሰዎች እንዲህ ልበላችሁ ያላቸውን ነገር እንጂ ለመጨመር የሚያስቡ አይደሉም። ባለው ነገር የሚቆም ሰው ምንድነው ሲባል ያለውን እየጨረሰ የሚሄድ ነው። እግዚአብሔር ግን የሚፈልገው ሲባል ባለን ነገር ላይ እየጨመረን እንድንሄድ ያስፈልጋል። ስለዚህ ምን እናድርግ ሲባል ባለን ነገር ላይ እየጨመረን እንድንሄድ ተነስተን እንትጋ፣ ትጋትን እንጨምርበት። ስለዚህ በጣም የሚገርመው ነገር እንደ ወላጅ ልንተጋ የሚገባል ብዙ አቅጣጫዎች ሊኖሩ ይችላሉ። በእነዚህ ሁሉ ላይ የምናርፍ አይደለም፣ የምንተጋ እንድንሆን ነው እግዚአብሔር የሚፈልገው። ስለዚህ ትጉህ ወላጆች ነገ ልጆቻቸው ተነስተው የሚመርቋቸው ይሆናል፣ የሚያመሰግኗቸው ይሆናል። በትክክሉ አምላካቸውን እግዚአብሔርን የሚያባርኩባቸው እድል በወላጆቻቸው እንደሚገኝ ልታስቡ ትችላላችሁ። ሌላኛው ሁለተኛው ነገር እቺ ሴት ልጆቿ ተነስተው ያመሰገኗት ምንድነው ሲባል ያላትን ነገር ሁሉ ማስተዳደር ስለቻለች ነው። ትጉህ ብቻ አልነበረች።
ያላትን ሪሶርስ ማኔጅ ማድረግ ትችላለች። ያላትን ነገር በልታ ጨርሰው። አንዳንድ ሰው ያገኘውን ዘር በልቶ ነው የሚጨርሰው፣ ያገኘውን እንዳለ ጨርሶ። እቺ ሴት ግን በጣም ማኔጅ ታደርግ ነበር። እዛው ላይ የተጻፈላችሁ ነገር አለ። ምን ይላል? እቺ ሴት ትነሳለች፣ በቤቷ ያሉትን ነገሮች ሁሉ ባሪያዎቿን ይላል ሰራተኞቿን ሁሉ በስርዓት መስፈር ታስይዛቸዋለች። ሊያደርጉ የሚገባቸውን ተግባርና ኃላፊነታቸውን ሁሉ ትሰጣቸዋለች። ያላትን ሁሉ ሀብት ያላትን ሁሉ የተቀበለችውን ነገሮችን ሁሉ ታስተዳድር ነበር ብሎ ይናገራል። እኔ እንዲህ ልበላችሁ፣ ነገ ልጆቻችን ተነስተው እንዲያመሰግኑን ያለንን ነገር ማስተዳደር እንድንችል ያስፈልገናል። ስለዚህ ምንድነው እግዚአብሔር ለኛ የሰጠ ሲባል ብዙ ነገር ሰጥቶናል። ጊዜ ሰጥቶናል፣ ገንዘብ ሰጥቶናል፣ ዕውቀት ሰጥቶናል። በጣም በስሮቻችን ደግሞ ብዙ ሰራተኞች ሰጥቶ ሊሆን ይችላል። ምን እናደርግ ሲባል እንደሚገባ እንድናስተዳድር እግዚአብሔር ሁላችንን ይርዳል። ስለዚህ እንዲህ ልበላችሁ፣ የተሰጠውን የማያስተዳድር ሰው ነገ ልጆቹ ተነስተው አያመሰግኑት። ስለዚህ እንዲህ ልበላችሁ፣ መጽሐፍ ቅዱስ ውስጥ የሚናገረው እቺ ሴት ልጆቿ ተነስተው ያመሰገኗት እሷ ምን ስለሆነች ነው ሲባል የተሰጣትን ሁሉ ሀብት የተሰጣትን ሁሉ አቅም ማስተዳደር ማከናወን መቻል ስለቻለች። ስለዚህ ዛሬም የምናስተዳድር ሰዎች እንድንሆን እግዚአብሔር ይፈልጋል። ስለዚህ ዛሬ ወላጆች ጊዜያችሁን እንዴት ነው የምታስተዳድሩት? የተሰጣችሁን ገንዘብ እንዴት ነው የምታስተዳድሩት? በቤታችሁ ውስጥ ያሉትን ሰራተኞቻችሁ እንዴት ነው የምታስተዳድሩት? እናንተ የምታደርጉትን በሙሉ የማስተዳደር ችሎታዎቻችሁ ልጆቻችሁ ነገ ተነስተው የሚያመሰግኑ ይሆናሉ። ስለዚህ ዛሬም እንደዚህ ልበላችሁ፣ ልጆቻችን ተነስተው እንዲያመሰግኑ ልናደርግ የሚገባን ነገር ሁለተኛው ነገር ሲባል የተሰጠንን ነገር ሁሉ ማስተዳደር እንድንችል እግዚአብሔር ሁላችንንም ይርዳል። የመጨረሻና ሶስተኛ ተናግሬ እጨርሳለሁ። ከዚህ በላይ ሊወራላት እንደሚገባ አውቃለሁ። እኔ ግን ሶስትን ያሰብኩት ትጋት፣ ማስተዳደርና ሶስተኛው እግዚአብሔርን መፍራቷል። እዚሁ ላይ ተጽፎላታል። ምን ብሎ ነው የሚናገረው ሲባል እንደዚህ ብሎ የሚናገር ቃል አለ። እሱ ላንብብላችሁ። ልጆቿም ይነሳሉ ምስጋናዋንም ይናገራሉ፣ ባላም ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ምን ትላለች? ትመሰገናለች። የሚገርም ነው። ልጆቿ ተነስተው ያመሰገኗት አንድ ነገር ስለሆነ ብቻ ነው። ምን ስለሆነ ሲባል ትጋቷን ስላዩ ነው። ያላትን ማስተዳደር ስላዩ ነው። ሶስተኛው እዚህ ጋር ደግሞ እግዚአብሔርን መፍራቷን ስላዩ ነው። ወገኖቼ እንዲህ ልበላችሁ፣ የመጀመሪያ የልጆች ትምህርት ቤት የኛ ቤት ነው። የወላጅ ኑሮ ነው። ልጆቻችሁ እንዲህ ልበቱ የምታስቡትና የምትኖሩትን ሙሉን ይቀዳሉ። እንዲህ ለልጆቻችን የምናስተላልፈው ቃል አይደለም፣ ኑሮ ነው። ስለዚህ እቺ ሴት ምንድነው የተነገረላት ሲባል አረ ውበት ሐሰት ነው፣ ደምግባትን ከንቱ ነው፣ አንቺ ከሁሉ ሴቶች ትበልጫለሽ። በምን ሲባል እግዚአብሔርን ምን የምትፈራ ሴት። ወገኖቼ እግዚአብሔርን መፍራት ማለት ምን ማለት ነው ሲባል እንዲህ ልበልችሁ፣ እግዚአብሔር የሚወደውን በመውደድ እግዚአብሔር የጠላውን በመጥላት የምትኖር ሴት ነበረች። እግዚአብሔርን የሚወደውን የሚወዱ እግዚአብሔር የሚጠላውን የሚጠሉ እኮ እግዚአብሔር ይቀበላቸዋል። እግዚአብሔርን መፍራታችን የሚታወቀው እንፈራዋለን ብለን በመናገራችን አይደለም። እግዚአብሔር የጠላውን ነገር እየጠላን ስንኖር ነው። እግዚአብሔር የማይፈልገውን ነገር ሁሉ ከኛ አካባቢ ስናርቅ ነው። ስለዚህ እቺ ሴት አምላኳን የምትፈራ ሴት ነች። ስለዚህ ምንድነው ሲባል አምላኳን ፈርታ ስለምትኖር መጽሐፍ ቅዱስ ውስጥ ሲናገር ምን ሲባል ልጆቿ ተነስተው ምን ይሏታል? ምስጋናዋን ይናገሩላታል። እኔ ዛሬ እንደዚህ ልበላችሁ፣ ልጆቻችሁ ተነስተው እንዲመርቋችሁ እግዚአብሔር መፍራት ከእናንተ ይማሩ። እግዚአብሔርን መፍራት ከእናንተ ይመልከቱ። እናንተ የማትፈሩትን አምላካችሁ እናንተ የማትኖሩለት
ፈጣሪያችሁን በጣም ልጆቻችሁ ተነስተው እናንተን ለማመስገን እድል ያገኛሉ ብላችሁ እንዳታስቡ። ስለዚህ እቺ ሴት አምላኳን ትፈራ ነበር ይላል። ስለዚህ እንደዚህ ልበላችሁ፣ እዚሁ ላይ አምላክን መፍራት ንጽጽር ተደርጎ የተጻፈው እንዱ ሲባል የውጫዊ ገጽታ ውበት ሐሰት ነው ይላል። ደምግባት ከንቱ ነው። ስለዚህ እኛ ለልጆቻችን የሚታየውን ነገር አለ ማውረስ ያለብን። እግዚአብሔርን መፍራት ውስጣዊ ነገር ነው፣ የልብ ጉዳይ ነው። ስለዚህ ከልብሳችን ባለፈ ለልጆቻችን እግዚአብሔርን መፍራት እናወርሳቸው። ከአእምሮና ከልባችን ውስጥ ያለውን አምላክን መፍራት፣ ለአምላክ መታዘዝ ለነሱ እናቀብላቸው። እቺ ሴት ውበቷም ደምግባቱም ከንቱ መሆኑን ያስናቀችው እግዚአብሔርን ፈርታ የምትኖረው ኑሮ በመኖሩ ነው። ስለዚህ የመልካም ወላጅ መገለጫ እቺ ሴት መሆን ትችላለች። ስለዚህ እቺ ሴት ምን አይነት ሴት ነች ሲባል በትጋቷ የተሰጣትን በማስተዳደሯ አምላኳን በመፍራቷ ልጆቿ ተነስተው የሚያመሰግኑ ሆኑ። ስለዚህ ነገር ልጆቻችን ተነስተው እያንዳንዶቻችንን ማመስገን፣ እኛን መራገም ሳይሆን እኛን መባረክ ማመስገን እንዲችሉ ዛሬም እንደዚች ሴት እግዚአብሔርን መፍራት፣ በተሰጠን ነገር ሁሉ መትጋት፣ የተሰጠንን ነገሮችን ሁሉ በትክክሉ እንድናስተዳድር እግዚአብሔር አምላካችን ሁላችንን ይርዳል። አጭር ጸሎት እንጸልይ። ኦ ሃሌሉያ። እግዚአብሔር አምላካችን ሆይ ዛሬ ድምፅህን አሰማህ፣ ሐሳብን ነገርክ። ዛሬ ለአንድ ወላጅ መለወጥ እንዲሆን፣ ለአንድ ወላጅ መቀየር እንዲሆን እግዚአብሔር እዚህ ያሉት ሁሉ ወላጆች የወላጆች ጊዜ የሰማሁት ነገር ለወጠኝ እንዲሁ ቀየረኝ እንዲሁ ማሰብ ቻልኩ እንዲሁ እግዚአብሔር በዚህች ሴት ቃል አማካኝነት የእያንዳንዳቸውን የወላጅን ልብ እንድትነካ በጌታ በኢየሱስ ስም እኔ እጸልያለሁ፣ እለምንሃለሁ። እግዚአብሔር ሆይ በዚህ ያሉት ወላጆች ነገ ልጆቻቸው ተነስተው የነሱን ክፋት የሚያወሩ እንዳይሆኑ፣ ነገ ልጆቻቸው ተነስተው የነሱን እግዚአብሔር ሆይ ልክ አይደለም ነገር የሚናገሩ እንዳይሆኑ፣ ግን ነገ ልጆቻቸው ተነስተው ስለነሱ ምስጋና ስለነሱ መባረክ እንዲችሉ ዛሬ ወላጆች ቆም ብለው እንዲያስቡ ቃልን እንዲያደርጋቸው በኢየሱስ ስም እኔ እጸልያለሁ፣ እለምንሃለሁ። በዚህ ያሉት ሁሉ ወላጆች ነገ ልጆቻቸው ተነስተው ያመሰግኗቸው ዘንድ የዚች ሴት መልካም ጠባይ ለእያንዳንዳችን እንዲሆን በጌታ በኢየሱስ ስም እኔ እጸልያለሁ፣ እለምንሃለሁ። እግዚአብሔር ሆይ በዚህ ይህ ቃል የሰሙ ወላጆች በሙሉ አቤቱ እግዚአብሔር ሆይ በእውነት በትጋታቸው እንዲታወቁ በእንቅልፍ አይደለም፣ በመተኛት አይደለም፣ በቸልተኝነት አይደለም፣ በመጨመር በመትጋት በመበርታት እግዚአብሔር ሆይ የታወቁ እንዲሆኑ እግዚአብሔር ሆይ ጸባያቸውን በዚህ እንድትቃኘው በኢየሱስ ስም እኔ እጸልያለሁ፣ እለምንሃለሁ። ስንፍና ከቤታቸው እንዲወጣ፣ ዳተኝነት ከቤታቸው እንዲወጣ እግዚአብሔር ሆይ በሁሉ ነገር ግን በመትጋት እንድትባረካቸው በጌታ በኢየሱስ ስም እኔ እጸልያለሁ። አምላካችን እግዚአብሔር ሆይ ነገ ልጆቻችን ተነስተው ያመሰግኑን ዘንድ የሰጠንን ጊዜ የሰጠንን ገንዘብ የሰጠንን እግዚአብሔር ሆይ ማንኛውንም ነገር በትክክሉ እንድናስተዳድር በብዙ ማስተዋል ጥበብ እንድትባርከን በጌታ በኢየሱስ ስም እኔ እጸልያለሁ። እግዚአብሔር ሆይ በእውነት የዚች ሴት ልጆቿ ተነስተው ያመሰገኗት እሷ አምላኳን መፍራቷ ነው። ዛሬም አምላክን መፍራት እንድታስተምረን የጥበብ ሁሉ መጀመሪያ ሆነው እግዚአብሔርን መፍራት እንድታስተምረን እግዚአብሔርን ማወቅ የሚሆነውን እግዚአብሔርን መፍራት እንድታስተምረን እንደዚች ሴት እንድታደርገን በኢየሱስ ስም እኔ እጸልያለሁ። በዚህ ያሉትን ሁሉ ወላጆች ልጆቻቸው ተነስተው የሚያመሰግኗቸው እንዲሆኑ እንደዚች ሴት እንድታደርገን በኢየሱስ ስም እኛ እንጸልያለን። ስላስተማርከን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ሰዎቹ
በ2017 ዓመተ ምህረት መሰረተ ሕይወት ቤተክርስቲያን ትምህርት ቤት ምን ያህል ተማሪ እያስተማረ ነበር የሚለውን ማወቅ ስላለብን መረጃውን እናየዋለን። ከአንደኛ እስከ 6ኛ ክፍል 187 ወንድ፣ 206 ሴት፣ 393 ተማሪዎች በ10 ሴክሽን እያስተማርን ነበር። ከ7ኛ እስከ 8ኛ ክፍል ደግሞ 64 ወንድ፣ 57 ሴት፣ 121 ተማሪዎችን በ3 ሴክሽን ስናስተምር ቆይተናል። በአጠቃላይ ከ1ኛ እስከ 8ኛ ክፍል 251 ወንድ፣ 263 ሴት፣ 514 ተማሪዎች በድምሩ በ13 ሴክሽን ስናስተምር ቆይተናል። ይህንን መረጃ ስነግራችሁ ደስ እያለኝ የምናገረው ተመዝግበው ትምህርት ከጀመሩ ተማሪዎቻችን መካከል አንድ ተማሪ አቋርጦ በቤተሰብ ምክንያት ከመሄዱ ውጪ የተቀበልናቸው ልጆች በሙሉ ጤነኛ ሆነው በእግዚአብሔር ተጠብቀው ዓመቱን ከኛ ጋር አሳልፈው ዛሬን ማየት ችለዋል። ክብር ለጌታ ይሁን። ይህንን የምንለው ብዙ ምክንያት ስላለ ነው። በየመሃሉ አላስፈላጊ ደስ የማይሉን ዜናዎች እንሰማለን። በዚህ ዓመት ግን እግዚአብሔር ጠብቀውን ከየትኛውም አይነት እንቅፋት ልጆቻችን ተሰውረው እንዲሁም ደግሞ መምህራኖቻችን ተሰውረው ጌታ ረድቶን ልጆቻችን ዓመቱን በድል አጠናቀዋል። ሰራተኞቻችንን በተመሳሳይ መምህራን ወንድ 10 ሴት 10 ድምር 20፣ ረዳት መምህራን ሴት 2፣ ዩኒት ሊደሮች ወንድ 2፣ ርዕሰ መምህራን ወንድ 2፣ ሌሎች ድጋፍ ሰጪ ሰራተኞች ወንድ 10 ሴት 7 በድምሩ 17 ሰራተኞች፣ ጠቅላላ ድምር ደግሞ ወንድ 24 ሴት 19 43 ሰራተኞች በዚህ ትምህርት ቤት ስር ሆነው ልጆችን ሲንከባከቡ ቆይተዋል ማለት ነው። ለሰራተኞቻችንም እስቲ ያለ ጊዜ ነው። በእውነት ይህንን ስናገር እጅግ በጣም ደስ እያለኝ ነው ማወራው። መምህር ምትኬ እንግዲህ ቀደም ከእግዚአብሔር ቃል ስንማር አንዱ መልካም ወላጅ የተባለው ትልቁ ኳሊቲው ትጋት ነው። ትጋት የመልካም ወላጅ ምሳሌ። መምህር ምትኬ ማለት የሚመጡበት ወይም ደግሞ የሚኖሩበት ቤት እዚህ አካባቢ አይደለም፣ አስኮ አካባቢ በጣም ሩቅ። ነገር ግን አንድም ቀን ማንም ሰው ቀድሟቸው አያውቅም። አንድም ሰው ቀድሟቸው አያውቅም። 40 ዓመታት ሙሉ የፕሮፌሽን መለኪያ ናቸው። በትጋት ማለት ነው። በትጋት የፕሮፌሽን መለኪያ። እንግዲህ ለሙያችን ታማኝ ስንሆን ሁሉ ነገራችንን እንሰጣለን። እሳቸው ለሙያቸው ሁሉ ነገራቸውን ሰጥተው 40 ዓመታትን በስኬትና በትጋት ያገለገሉ የመሰረተ ሕይወት ቤተክርስቲያን ትምህርት ቤት ብርቅዬ መምህር ናቸውና ትምህርት ቤቱን 40 ዓመታቸውን በማስመልከት ዛሬ በእናንተ ፊት እንዲህ ማክበር ፈልጓል። ምን ማለት እንደምችል አላውቅም። ነገር ግን ሞቅ አድርጋችሁ አሁንም ሞራል ብትሰጡ ደስ ይለኛል። ሁለተኛው ደግሞ የመልካም ወላጅ ቅድም ከተጠቀሰልን ነገር እግዚአብሔርን መፍራት ነው። መምህር ምትኬ እግዚአብሔርን መፍራታቸውን የሚያረጋግጡት ላለቃቸው በመታዘዝ ነው። እኛ ከሳቸው በሁሉ ነገር እናንሳለን። የእውነት በጣም ረጅም ዓመት አገልግለዋል። በእውቀት በልምድም በእድሜም ይበልጡናል። ነገር ግን አለቃቸው የሰጣቸውን ትእዛዝ አንድም ቀን አልቀበልም ብለው አያውቁም። ለእኛ እጅግ አክብረው ዝቅ ብለው የሚታዘዙ የተከበሩ መምህር ስለሆኑ እጅግ በጣም በእናንተ ፊት ማክበር እወዳለሁ። እሺ፣ ትምህርት ቤቱ ለእሳቸው የሚሆን ስጦታ አዘጋጅቷል። ስጦታውን ከመስጠታችን በፊት ድንገት አንድ ነገር ሰማሁ። ይህንን ሽልማት ማን ይስጥልን ብለን ስናስብ መልካም ይሆናል መገጣጠም ነው ብዬ ያሰብኩት አንዲት የቀድሞ ተማሪያችን የቆዳና የአባላዘር በሽታ ስፔሻሊስት ሆና እያገለገለች ያለች የኛው ፍሬ የነበረች
ምርጥ እህታችን በመካከላችን እንዳለች ሰማሁኝ። ዶክተር መሳይ ተስፋዬ ትባላለች። እስቲ አንዴ ብድግ ባለችበት እሷም ወደ መድረክ ጋብዝና የቀድሞ መምህሯን የምትሸልምበትን እድል ነው የምንሰጣት። ትምህርት ቤቱ እንግዲህ ለእሳቸው ምን ይመጥናል ብለው አስበዋል ሽልማት አዘጋጅቷል። ያንን ሽልማት መምህር ተስፉ ለዶክተር ትሰጣትና መምህር ምትኬ በክብር ወደ መድረክ ይመጣሉ። ሀብል አንገታቸው ላይ እናደርግላቸዋለን። የወርቅ ሀብል ዶክተር መሳይ ይባላለው። ብዙ ጊዜ ስለ ራሳችን መናገር አለብን፣ ስለ ራሴ መናገር አለብን። ግን እኔ ዛሬ እዚህ ጋር ዶክተር መሳይ ሆኜ የመጣሁኝ የዛሬ 32 ዓመት ግን አንደኛ ክፍል ተማሪ መሳይ ተስፋ የነበርኩኝ እዚህ ትምህርት ቤት እና እስከ 8ኛ ክፍል ጊዜ የተማርኩት እግዚአብሔር በጣም ጥሩ ጊዜ ይሰጡኛል። አሁን በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ነኝ። እንግሊዝ ሀገር ለአንድ ዓመት ተምሬ የመጣሁት በህፃናት የቆዳ ሕክምና ሰብ ስፔሻላይዝ አድርጌ አሁን ደግሞ እንግሊዝ ሀገር የሚገኝ ዩኒቨርሲቲ ኦፍ ሳውዝ ዌልስ ሌሎች ሐኪሞችን በዲፕሎማ እና በማስተርስ ደረጃ አስተምራለሁ በርቀት። ይህንን ለምንድን ነው የምነግራችሁ? ልክ እኔ ተማሪ ሆኜ እንደዚህ የሚነገሩ ስቶሪዎች ኢንስፓየር ያደርጉን ነበረ። ስለዚህ እግዚአብሔር ረድቶኝ እነዚህ ነገሮች እሰራለሁ ማለት ነው። እንደዚሁም ደግሞ በግል ሕክምናም በጥቂት ጊዜ አክማለሁ ማለት ነው። ከጓደኞቼ ጋር ብዙ ስለዚህ ትምህርት ቤት እንነጋገራለን። ሃይስኩል ማመን ቀጥለን በጣም ነው መሰረተ ህይወትን የምንወደው እና ለእኔ ደግሞ በጣም ልዩ ቦታ ነው። ትምህርት በጣም ተምሬ እየተጠራው ተሸልሜ ያለው ትምህርት ቤቶች ዙሪያ ካሉ ትምህርት ቤቶች ጋር እየተወዳደርን ሰዓቶች ይዘን መተናል። ትምህርት ቤታችን አሸንፎ እና ይሄ ሁሉ ደግሞ በዚሁ አጋጣሚ መናገር የምፈልገው ነገር እና ሳለን የማላልፈው ነገር ምናልባት ዛሬ ለቸር ምትኬ ወርቅ መስጠት በጣም ትልቅ ሴሌብሬሽን ነው። ግን ደግሞ ከዛ በላይ የእኛ ሰክሰስ የእሳቸው ሽልማት ነው ብዬ አስባለሁ። እኔ 8ኛ ክፍል የነበርኩት 1993 ዓመተ ምህረት ነው። ወደ 54 ተማሪዎች እንደርሳለን። ከዛ ከ54ቱ መካከል 7ታችን ሐኪሞች ሆነናል። 7ታችን አሁን በትክክል በስራ ላይ ሐኪሞች ሆነን እየሰራን ጥቁር አንበሳ አዲስ አበባ ዩኒቨርሲቲ ሜዲካል ፋክልቲ ስንገባ ከተመረቀ 98 ሐኪም መካከል 7ቱ የመሰረተ ህይወት ተማሪዎች ነበሩ ማለት ነው። እና ሰርቲፊኬ በጣም ተወዳጅ ናቸው። እንነጋገራለን ከጓደኞቼ ጋር። ያው እናንተ በቀይዋ ገመድ ዘመን አልደረሳችሁም። እኛ በቀይዋ ገመድም በዚህ በሚገርምም ሀግ ተደርገን ነው ያለፍነው። ለእኛ ግን ሁሉም ነገር ያ ማለት ለእኛ ዘመን የሚመጥን አይነት ዲሲፕሊን ማድረጊያ ስለነበር አሁን ሪግሬት አናደርገውም። በጣም ደስተኞች ነን። ሴሌብሬት ነው የምናደርገው እና ባለፉት በቀድሞ ተማሪዎች ከ25 ዓመት በፊት እንዲሁም ከ20 ዓመት በፊት እዚህ ትምህርት ቤት ተምረው በነበሩ ተማሪዎች ስም በጣም ትልቅ ሰው ነው። ቸርምትኬ በጣም እንወዶታለን። ሽልማቶች ደግሞ የእርሶ አውሮፓ ሀገር አዲስ ሰው አገኘሁኝ። ኔዘርላንድ ማትላብ የሚባል ትልቅ የኮምፒውተር ሳይንስ ምናልባት አይሆኑ ማትላብን የምታውቁ ከሆነ አዳዲስ ኢኖቬሽኖች የሚሰሩበት አርቲፊሻል ኢንቴሊጀንስ ብዙ የረቀቀበትና ማትላብ የሚባል የማትማቲክስ ኤክሰለንስ ማለት ነው። ብቻ ትልቅ የኮምፒውተር ሳይንስ ፊልድ ነው እና እዛ ድርጅት ውስጥ የሚሰራ አንድ ተማሪ ያገኘው። ማን ይባላል መሰላችሁ? ታደለ ሽፈራው ይባላል። የመሰረተ ህይወት ተሸላሚ ተማሪ ነበር። በማትስም ኤክሲል አድርጓል እና በጣም ብዙ ልነግራችሁ የምችላቸው ሰክሰስ ስቶሪዎች አሉና የ40 ዓመት ኮሚትድ ሆኖ የማስተማር ውጤት የአንገት ሐብልና ቴንኪው ማለት ብቻ አይደለም። በጣም ብዙ ተማሪዎች ሰክሰስፉል የሆነ ቦታ ላይ አሉ።
ያለው ሽልማቶት በጣም እንወድዎታለን። ዩ ዲዘርቭ ሞር ዛን ዳት ዊ ላቭ ዩ ምትኬ ፍርድ እባላለሁ። ተወልጄ ያደግኩት በሰሜን ሸዋ በሚባል ሀገር ነው። ለትምህርት ቤት የመጣሁት ለሁለት ወር ነው። አንድ ልጅ ወልዳ አስተማሪ እንዳጋጣሚ አልነበረም። በእሷ ምክንያት ነው የመጣሁት። ለሁለት ወር ብዬ ሁለት ወር እስከምትመጣ አስተምርልን ብለውኝ ነው ወደዚህ የመጣሁት። ሁለት ወር ካስተማርኩ በኋላ ልጅቷ ወደ ትምህርት ቤት ስትመጣ ዳይሬክተሩ ተፈሪ ይባሉ ነበር። አንተንማ አንለቅህም፣ ለእሷ ሌላ ስራ እንሰጣታለን፣ አንተ ከኛ ጋር ትቀጥላለህ፣ አትሄድም አሉኝ። እንደውም እኔ ወደዚህ ስመጣ ብዙ ደስተኛም አልነበርኩም። እውነቱን ለመናገር እኔ ጴንጤ ትምህርት ቤት አላስተምርም ብያለሁ አልኩና ወደዚህ መምጣት አልፈልግም ብዬ አንድ አብዲ የሚባል ልጅ ነው ያመጣኝ እና እንደውም ስመጣ 8ኛ ክፍል ነው የገባሁት። 8ኛ ክፍል ስገባ ልጆቹ ያው ትልልቆ የነበሩ ያን ጊዜ እንደ ህፃኖች አልነበሩም። አይ እንደውም አስተማሪ አልመሰልከንም፣ ዘበኛ ልጠብቀን የመጣው ምክንያቱም የተማሪ ልብስ ለብሼ ነው የመጣሁት ነበር ያሉኝ። በዚህ እንግዲህ በዚች በትንሽ ጊዜ መጥቼ ይኸው እስከ 40 ዓመት በአንድ ትምህርት ቤት አገልግያለሁ። ተማሪ ሆኜ ነው የገባሁት። ስኮላር እየጠበኩ ነበር። ብዙ ስኮላሮች ነበሩኝ። ሌኒንግራንድ በዛ ጊዜ በደርግ ጊዜ ስኮላሮች ይሰጣሉ፣ ጎበዝ ለሆኑ ተማሪዎች ይሰጣሉ እና እኔም ከፍተኛ ውጤት ስለነበረኝ ሌኒንግራንድ ዩኒቨርሲቲ በራሻ ውስጥ ኤሮቲክ ኢንጂነሪንግ አግኝቼ ነበር። እዛ ሁሉን ከጨረስኩ በኋላ አይኔ ራሻ አልሄድም አልኩና ያው እንግዲህ እግዚአብሔር አልፈቀደም ማለት ነው። ወደዛ ሳልሄድ እዚሁ ቀጠልኩ። እንደገና ወተር ቴክኖሎጂ እንዳገር አገኘሁ። በዛ ደግሞ የኔ ሳይሆን አይ ሰው ብንወስደው ስላለ በመጨረሻ እንዲቀር ተደረኩ። በዚህ እንግዲህ እዚህ እያስተማርኩ እስካሁን ቆይቻለሁ። እኔ ስማርም እንግዲህ በኃይለ ሥላሴ ጊዜም ትንሽ ተምሬያለሁ። አብዛኛው ትምህርትን ያሳለፍኩት በደርግ ትምህርት ነው። ስማር እንግዲህ በጣም ጠንካራ ነው። መጽሐፎች እንዳሁኑ የሉም። ቴክኖሎጂ የተስፋፋ አይደለም። የምንማረው አስተማሪያችን በሰጠን ብቻ ነው። ለማትሪክ እንኳን የምንዘጋጀው መጽሐፍ ሪፈር የምናደርገው ነገር የለም፣ ሁሉ ነገር የለም። ነገር ግን ተማሪው በጣም ጠንካራ ነበር በዛ ጊዜ። ተማሪው ያለችውን ምክንያቱም ዩኒቨርሲቲ መግባት ግድ ነበር፣ እንደ ግዴታ ነው የሚወሰደው። ዩኒቨርሲቲዎች ደግሞ በዛ ጊዜ ብዙ አልነበሩም። ያሉት ዩኒቨርሲቲዎች ትንሽ ናቸው። አዲስ አበባ ዩኒቨርሲቲ 6 ኪሎ እና 4 ኪሎ፣ አሮሚያ ዩኒቨርሲቲ አለሚያ ነበር የሚባለው በፊት። ከዛ ኤርትራ ዩኒቨርሲቲ ነው የነበሩት። እነዚህ ትምህርት ብቻ ናቸው። እነዚህ ውስጥ ለመግባት ጠንካራ ስራ ነበር የሚጠይቀው። ሌት ከቀን ደብተርን ማጥናት ነበር የሚጠይቀው። ሪፈር የምናደርገው ነገር አልነበረም። እኔ ለምሳሌ እስከ 12ኛ ስማር መጽሐፍ የሚሉት ነገር አልነበረኝም። በደብተሬ ብቻ ነው። ምናልባት ከጓደኞቼ አንዳንድ መጽሐፍ ወስዳለሁ። በዚህ ምክንያት ነው። ያሁኑ ደግሞ ሁሉ የተሟላ ነው። ተማሪው ብዙ ነው። ዩኒቨርሲቲዎቹም ብዙ ናቸው። ተማሪው ግን ለትምህርት የተሰጠ አይደለም። አሁን ያስቸግራል። ቴክኖሎጂ በስቷል። ሁሉ ወደ ቴክኖሎጂ ነው። ኢምፓክት እኔ አሁን ምለው ወላጅም ችግር ያለበት ይመስለኛል። ስልክ ይሰጣቸዋል። ስልኩን የሚጠቀሙበት ለትምህርት ሳይሆን ለሌላ ነገር ስለሆነ ተማሪው ወደ ትምህርት ከማዘንበል ይልቅ ወደ የሚደሰትበት ነገር ያዘነበላል። ትምህርቱ ይቀራል። ትምህርቶች በአሁኑ ጊዜ የሚሰሩት የቤት ስራዎች በእንትን ነው፣ አፕሊኬሽን ነው። በአፕሊኬሽን ይሰራሉ፣ አይደክሙም። ትምህርት ደግሞ ውጤቱ ያምራል፣ ስራው ግን ድካም አለው። የድካም ውጤት ነው። እንደውም አንድ አስተማሪ ዩኒቨርሲቲ እየተማርኩ ብዙ ወደ 4 ሰዓት አስተማሪ ሂሳብ ነው። ደከመን እና ፎቅ ላይ ነበር የምንማረው። ፎቅ ላይ ሆነን መሬት ለምግብ ለምሳ ተሰልፏል ተማሪው። አበናል። ቻሉት እባካችሁ፣ እውቀት መራራ ነው፣ ውጤቱ ግን ጣፋጭ ነው። እሱን አልረሳም። እስካሁን አስተማሪዎች የሚሉትን አልረሳም። ስለዚህ የአሁኑ ትምህርትና የበፊቱ በጣም ሰማይና መሬት ነው። የአሁኑ የትምህርት ፍላጎትና የበፊቱ ሰማይና መሬት ነው። ስለዚህ እኔ የአሁኑን ልጆች እኔ መመክራቸው ይሄ አፕሊኬሽን የሚሉትን ብዙ ተማሪ ይወድቃል እንዴ? ብዙ ተማሪ የሚወድቀው ምንድነው? የሚሰሩት ተማሪው አይደለም። የቤት ስራውን የሚሰራው አፕሊኬሽኑ ነው። ያ ደግሞ ጥቅም የለውም።
ምናልባት ብልጥ ተማሪ ከሆኑ አፕሊኬሽኑን ይጠቀሙ፣ ግን ገብቷቸው ቢሰሩ ዝም ብለው ገልብጠው እሱ የተሰራውን ባይሰሩ እኔ የምመክረው ይሄን ነው። እንደዚህ ከቀጠልን ለተማሪው ብቻ ሳይሆን ለሀገርም ውድቀት ነው። ምክንያቱም 80 ምናምን ሺህ ተፈትኖ 3000 ምናምን ማለት ምናልባት እንደቀላል ይታያል፣ የሀገር ውድቀት ነው እና እኔ መንግስትም እዚህ ላይ ጣልቃ ገብቶ ማሰብ ያለበት ይመስለኛል ለትምህርት ላይ። ምክንያቱም አንድ ሀገር የሚያድገው ትምህርት ሲያድግ ነው። አንድ ሀገር የሚያድገው የተማረ ሰው ሲኖር ነው። እኔ እንግዲህ ዶክተር መሳይን አስተምሬያታለሁ። ዶክተር መሳይ በጣም የኔ የምወዳት ተማሪ ነበረች። አሁን በማግኘቴ ደስተኛ ነኝ። እነሱን ባስተማርኩበት አሁንም ማስተማር ይከብዳል፣ ከባድ። እኔ አሁን ከእንግዲህ በኋላ ብዙ ላላስተምር እችላለሁ፣ ግን መሰረተ ህይወት አድጎ ማየት ለእኔ በእውነት ትልቁ ነገር ነው እና ወላጆች ባይቸገሩ አሁን ከ8ኛ ሲሄዱ ሌላ ትምህርት ቤት ይፈልጋሉ። ወላጆች በጣም ይቸገራሉ። እዚህ ብዙ የለፋንባቸው ልጆች ሌላ ጋር ሲሄዱ ባህሪያቸውን ይህን ይዘው አይሄዱም። የሚያበላሻቸው ነገር አለ። ተማሪው የተለያየ ባህሪ ያለው ነው። ስለዚህ በብዙ ደረጃ ሳይደርሱ የሚቋረጡ ተማሪዎች አሉ እና መሰረተ ህይወት እንደው እግዚአብሔር ረድቷት እስከ 12ኛ ብትከፍት ነው የኔ ምኞት። እንግዲህ የዛሬውን በእውነት ቃላት ይኖረኛል ብዬም አላሰብም። ያዘጋጁትም ሰው እኔ አሁን ዛሬ ነው የምሰማው፣ አላቅም። እውነቴ ነው። እኔ የሆነ ኢንተርቪው እንዳለ ብቻ ተዘጋጅ ነው ያሉኝ እንጂ ለዚህ አይነት ትልቅ ነገር አለ ብዬም አስቤም በእንተኔም አስቤ አላቅም። ያዘጋጁ ሰዎች በእውነት እኔ እግዚአብሔር ትልቅ ደረጃ ያደርሳቸው፣ ሐሳባቸውን የሚያሳካላቸው። እንዴ ለኔ በእውነት ልቆጣጠረው የማልችል ነው። ቅድም እንዳው በራሴ ደግሞ መቆጣጠር አቅቶኝ ነበር። ምክንያቱም እንደዚህ አይነት ዝግጅት ይኖራል ብዬ አላሰብም። እንግዲህ 40 ዓመት ስላስተማርኩት በመወዳት ተማሪ ፊት ስላደረጉልኝ በእውነት እግዚአብሔር አብዝቶ ይባርካቸው፣ እነሱንም ትልቅ ያድርጋቸው፣ ስራቸውም የተባረከ ይሆን። ምክንያቱም ስራችን ሲባረክ ነው እኛ የምንባረከው እና እኔ መሰረተ ህይወትን እንደው እግዚአብሔር ትልቅ ደረጃ ቢያደርሳትና ቢያሳድጋትና ቢባረካት በእውነት ለኔ ትልቁ ነገር እና በጣም 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 ነው የማመሰግናችሁ። እናንተንም አመሰግናለሁ፣ ብዙም አመሰግናችኋለሁ። ለምሳሌ ዶክተር ህይወቴ እንዲተርፍና ለዚህ እንድኖር ያደረገኝ ዶክተር እንዳለ ነው። ሰሞኑን ደግሞ የሆነ እንትን ነበረ፣ የሆነ ዩቲዩብ ላይ የተለቀቀ ዶክመንተሪ ነበር። እሷንም አስባ እንደውም አብረን የምንሰራው አይደለችም ሰብለ ብትባል ልጅ እሷ ለዚህ ስለሰራችልኝ በጣም ነው የማመሰግነው። እንግዲህ ወደ 19 ዓመት ሆነኝ ነው እዚህ የገባሁት። አሁን እንግዲህ እድሜንም በትክክል አላውቀውም። 61 ተብያ ወደ 60 ተብዬ በኮንትራት ነው የምሰራው። አሁን ሰኔ ኮንትራቴ አሁን ያልቃል፣ ከአንድ ቀን በኋላ ያልቃል። እግዚአብሔር ረድቶኛል። መሞት የነበረብኝ ሰው ነኝ። እንግዲህ እግዚአብሔር የረዳኝ ምንድን ነው? አይ አንተ ትኖራለህ። ከመሰረተ ህይወትም ልባረር እኮ እንደገባሁ ነበር። የአዲስ ከተማ ተማሪ ነው። እናንተ ምትክ የምታባረሩ እኛ ሰልፍ እንወጣለን ያው። ምክንያቱም ትንሽ ይጋረፍ ነበር ግርፊያ ብለውኝ እንደዛ ነው። አሁን አልጋረፍም እና አሁን እንግዲህ እየሰራሁ ነው። አሁንም እዚህ እና ላደረጉልኝ ለሚያስቡልኝ ሁሉ ምስጋና ታላቅ ነው። እግዚአብሔር ይባርካቸው። እኔ ምንም ማድረግ ስለማልችል እንግዲህ ሳስተላልፍ ህይወቴ እዚህ እንድደርስ ቤተሰብ አለኝ፣ ልጅ አለችኝ፣ ባለቤት ያለች። እንግዲህ እኔ በጣም ተቆጨኝ እና ደግሞ በቀላሉ የምረበሽ ሰው ነኝ። ያንን ሁሉ ችለው ስቆጣም ችለው እዚህም የነበሩት ዳይሬክተሮች በጣም ተቆጨ ስለሆኑ በጣም ያው ስራዬን በጣም አከብራለሁ። በድሮም ምናልባት ሽኩር ገልጦታል። እኔ ይሄ አለቃ እኮ ያደረጉት ትምህርት ቤቱን ኃላፊነት አድርገው ነው። ለትምህርት ቤት ኃላፊነት ለሱ ካልታዘዝኩ ለእግዚአብሔርም አልታዘዝም። ምክንያቱም አንድ ነገር የሚታየው እኮ ከትንሹ ነው። ምናልባት በእድሜ እበልጠዋለሁ፣ በአገልግሎትም እበልጠዋለሁ ብሏል እሱ። ግን እሱን ማከብረው ወይም የምታዘዘው ምክንያቱም እግዚአብሔር አስቀምጦታል። እንደገና ደግሞ ኃላፊነት ተሰጥቶታል። ይሄን ትምህርት ቤት አስተዳደር ብሎ ኃላፊነት ተሰጥቶታል። ስለዚህ እሱ ስለሰጠው እሱን ካላከበርኩ እግዚአብሔርን አከብራለሁ ማለት በእውነት ውሸት ነው።
ምክንያቱም ከሚታየው ነገር የሚጀምር እና ቤተሰቤን በጣም አመሰግናለሁ። ባለቤቴን በጣም አመሰግናለሁ። ልጄም ከጎኔ ናት እና ለሚረዱኝ ሁሉ ለአስተማሪዎች ሁሉ ለእኔ እና ተስፎ ለምሳሌ ይሄን ያዘጋጁት ራሱ እና እኔ በእውነት ማንም የማያደርገው ነው። እንግዲህ እኔ መምህር ነኝ። ምናልባት ሯጭ ወይ ዘፋኝ በሆን ኖሮ በዓለም ላይ ይታያለሁ። የኔው እንግዲህ አስተማሪ ስራ ተቀብሮ የሚኖር ነው እና ተቀብሮ እንዳይኖር ያደረጉልኝን በእውነት እግዚአብሔር ብርክ ያርግልኝ። በጣም አመሰግናለሁ። ይሄ ነው። ስሜ ጌጤነሽ አሸብር ይባላል። ቲቸር ምትኬ ባለቤት ነኝ እና ያው ቲቸር ምትኬ በቤት ውስጥ ያለው ባህሪ በቃ ማለት ተቆጭም ነው ወይም ደግሞ ከትምህርት ቤት የሆነ ነገር ሆኖ ከመጣ ያንን ነገር ቤት ውስጥ ያንጸባርቃል። ዝም ነው የሚለው። እኛም ደግሞ እናይና አሃ ዛሬ እንትን ብሏል ተበሳጭቷል ማለት ነው ብለን ከዛ ዝም እንላለን። ከዛ ደግሞ ሲረሳው ወይ ደግሞ ሲለቀው ይጫወታል ምናምንና ባህሪው በቃ ቶሎ ይከፋልም ቶሎ ደግሞ ይተዋልም። ምንም የከፋ ነገር የለም ማለት ነው። ከሱ መማር የምትችሉት ማለት በጣም ታታሪ ነው፣ በጣም ጎበዝ ነው፣ ደከመኛ አያውቅም። ጠዋት በሌሊት ይወጣል። በቃ አንድ ቀን እንኳን አታርፍም እለዋለሁኝ። አይ ልጆች ይጠብቁኛል ይላል። በቃ ከሱ የተማርኩት እኔ ትጋትን ነው። በጣም ጎበዝ ነው። ቢያማው እንኳን አሞኛል ዛሬ ልቀር አይልም። በቃ እንደምንም ብሎ ህመሙን ቻል አድርጎ ተጣጥቦ ጠዋት ይወጣል። በቃ ከዛ ረስቶት እንዴ አላመመህም እንዴ እስክንል ድረስ ረስቶት ደህና ሆኖ ይመጣል። ስለዚህ ይሄንን ነገር ያውኑ ትውልድ ወይም ወጣቶች ይሄንን ነገር በቃ ከሱ ቢያዩ በቃ ደከመኛ አይልም እና ያው እግዚአብሔርን እኔ በጣም እጅግ አድርጌ አመሰግናለሁ። ምክንያቱም ይህንን ነገር የሰጠው እግዚአብሔር ነው። በራሱ ኃይል አይበረታም ሰው እና ከምንምና ከማንም በላይ ቅድሚያ ላመሰግን የምፈልገው እግዚአብሔርን ነው። እድሜ ጨምሮለት በቃ ይህንን ሁሉ እድሜ 40 ዓመት ማለት በጣም ቀላል አይደለም አይደለ? ስለዚህ ያን 40 ዓመት ሙሉ በቃ በትጋት በማገልገሉ እግዚአብሔርን እጅግ አድርጌ አመሰግናለሁ ማለት ነው። ስለሱ ቃል ኪዳን ምትኬ ይባላለሁ። የቲቸር ምትኬ ልጅ ነኝ። እዚህ በጌጃ ቃለ ሕይወት ወይም መሰረተ ሕይወት ቸርች ስኩል ውስጥ ከአንደኛ እስከ 8ኛ ተምሬያለሁ። በአሁኑ ጊዜ በኮሪያ ሆስፒታል ውስጥ በራዲዮግራፈርነት እየሰራሁ እገኛለሁ። እንግዲህ ቤት ውስጥ ያለኝ አስተዳደግ ስታይል እንግዲህ ከሌሎች ይለያል። የአስተማሪ ልጅ ምን እንደመሆኔ ትንሽ እኔ ጋር ትኩረት ይሰጠኝ ነበረ። እዚህም ህፃን ያለሁኝ ከ1 እስከ 8 በተማርኩበትም ጊዜ አብረን ነበር የምንውለው ከአባቴ ጋር። በደንብ ትኩረት ይሰጠኝ ነበረ። ዲሲፕሊንም ይደረግ ነበረ ከሌሎች ተማሪዎች ባልተለየ መልኩ እና ቤት ውስጥም ቲቸር ምትኬ ጥሩ ዲሲፕሊነሪ ነው። በደንብ ነው ዲሲፕሊን የሚያደርገን፣ ትኩረት የሚሰጠን። ከኔ ጋርም በቤት ውስጥ ያደጉ ሰዎች ነበሩ ልጆች። ከነሱ ጋር እኩል ሆነን እናጠናለን። ትምህርት ቤት የተጀመረ ጥናት ቤትም አይቋረጥም። በደንብ ነበር የምናጠናው እና ጨዋታም ጥናትም በደንብ ባላንስ ያው እያደረግን ያው መጨረሻ ላይ እንደዚህ ትኩረት በመሰጠቱ ወይም ሪኮግናይዝ በመደረጉ ቲቸር ምትኬ በጣም ነው ደስ ያለኝ። ለምን ቤትም የምናየው ነገር አለ። እኔ እንደ ልጅ ብዙ ቤት የማየው ነገር አለ። ቤትም ያለው ነገር እና ትምህርት ቤት እዚህ ደግሞ የማየው ነገር አንድ አይነት ነው። በጣም በጥረቱ እኔ እንደ ልጅ እቀናበታለሁ። እኔ እሱ ጋር መድረስ ሳይሆን ግማሹን የባባዬ ነው የምለው የባባዬን ግማሹን ጥረት ቢኖረኝ ኤነርጂ ኃይል ቢኖረኝ በጣም ነው የምቀናበት እና እናንተም እንዳላችሁት ሌሎችም እንዳሉት አንድ አይነት የሆነ ኤነርጂ ነው ያለው። እኔ እንግዲህ ህፃን እያለሁ ማስታወሰው አለ አሁን አለ እና በአመት ውስጥ ምንም አይነት ቢታመምም ትምህርት ቤት አይቀርም። በጣም ኮሚትድ ዴዲኬትድ ነው ለተማሪዎቹ። እዚህ ሰው ይጠብቀኛል የሚጠብቁኝ ተማሪዎች አሉ ነው የሚለውና ደስ የሚለኝ ነገር በተማሪዎች ውስጥ ወላጆቹን ነው የሚያየው። ወላጆቻቸው እንዴት ዋጋ ከፍለው አይ ቲንክ ወላጅም ስለሆነ ያውቀዋል ብዬ አስባለሁ። ወላጆች እንዴት ዋጋ ከፍለው እዚህ እንደሚያስተምሩ አውቃለሁና እነሱን እዚህ አስጠብቄ እኔ መቅረት አልችልም ይላል እና ቤት ውስጥ ከኛ መጨረሻ የሚተኛው እሱ ነው። ማታ ጠዋት ደግሞ ከኛ አላርም አለው
አላርም አይቀሰቅሱም። የራሱ የሆነ ተፈጥሮ አላርም አለ። ሌሊት እኛን ቀድሞ ደግሞ ይነሳል እና ይህ ትጋት ጥረት ቤት ውስጥም ሆኖ መጽሐፍ ቤታችን እንዳለ የተሞላ ነው። ሳሎን አለ፣ መኝታ ክፍል መጽሐፎች ናቸው። መጽሐፍ አንባቢ ነው። በጣም ትጉ ነው። እዚህ የጀመረውን ስራ እዛ ደግሞ ይቀጥላል እና ቤት ውስጥ የሚገኘው ወይ አብዛኛውን ፐርሰንት ታይሙን የሚወስደው ጥናት ነው፣ ማንበብ ነው፣ ለቀጣዩ ቀን መዘጋጀት ነው፣ ለተማሪዎቹ የሚያዘጋጃቸውን ማቴሪያሎች ማዘጋጀት። ከዛ በጣም በትንሽ ደግሞ ባለችው ታይም ደግሞ የሚዝናናበት እግር ኳስ በጣም ይወዳል፣ ይታወቃል። ሰው እግር ኳስ ያያል። የቀረውን ደግሞ ያው ከኛ ጋር እየተጫወተ እየተሳሳቀ እግዚአብሔርን ቃል ደግሞ እየተዲስከስ እያደረግን እንቀጥላለን ማለት ነው እና ዛሬ በተደረገው እሱን ሬኮግናይዝ የማድረግ ስነ ስርዓት ፕሮግራም የተሳተፉትን ሁሉ እግዚአብሔር ይባርክልን። በቤተሰባችን ስም ማመስገን ፈልጋለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። በጣም ወደፊት ትልቅ ነገሮችን ለማግኘት የምንሄድባቸው ፕሮሰሶች በጣም ከባድም ቢሆኑ መጨረሻ ላይ የተፈለገውን ነገር ለማግኘት በጣም ዴዲኬሽን ወይም መሰጠት እንደሚያስፈልግ በጣም ተምሬያለሁ። ለምን እንዳልኳችሁ እዚህ የምናየው ነገር ቤትም እኛ ምስክርነት መስጠት ስለምንችል እንደ ቤተሰብ አካል በጣም ዴዲኬሽንን ወይም መሰጠትን ነው የምናየው። ቤት ደከመኝ ሰለቸኝ የሚባል ቋንቋ በሱ የለም እና በአባቴ እሱን የተማርኩት። ከትምህርትም በዘለለ ግን ይሄ መመኘው ወይም ደግሞ አስፓየር የማረገው ነገር ነው ወደፊት። እኔም ወደፊት እንደዚህ ትልቅ ሰው ስሆን እል ነበር። እኔም ወደፊት እንደሱ ስራ ሲኖረኝ የሱን ግማሽ እንኳን ያህል መሰጠት ቢኖረኝ ብዬ በጣም እመኛለሁ እና የሱን ጥንካሬ ተምሬያለሁ። በጣም የሱን ጥንካሬ ድሮ ዲሲፕሊን ሲያረጋኝ ሲቆጣኝ ወይ ደግሞ የሆነን ኮመንት ሲሰጠኝ ለምን እንደሆነ አሁን አድጌ ነው የገባኝ። አንዳንድ የማይገቡን ነገሮች ቢኖሩም በዚሁ አጋጣሚ ለተማሪዎች ማስተላለፍ የምፈልገው መልእክት የወላጆች ምክር፣ የወላጆች ዴዲኬሽን በጣም ትልቅ ነው፣ ይጠቅማል። አሁን ባይገባችሁም ወደፊት 20ዎቹ ስገቡ 30ዎቹ ስገቡ በጣም ይጠቅማችኋል፣ የሚገባችሁም ነገር ነው እና አሁን ላይ ወላጆቻችሁን ታዘዙ ማለት ፈልጋለሁ በዚሁ አጋጣሚ። እግዚአብሔር እድሜውን ከዚህም በላይ ይጨምርልንና ቲቸር ምትኬን ፍሬዎቹን ደግሞ እንዲያይ እግዚአብሔር ይርዳ። ዶክተር መሳይ ይባላለሁኝ። የቲቸር ምትኬ የቀድሞ ተማሪ ነኝ። 1993 ዓመተ ምህረት ነው 8ኛ ክፍል ሚኒስትሪ ተፈትኜ ከመሰረት ህይወት የወጣሁት። ስለዚህ ከ20 ምናምን ዓመት በፊት ማለት ነው። ይሄ እንግዲህ እኔ ተማሪ በነበርኩበት ዘመን ከአንደኛ ክፍል እስከ 6ኛ ክፍል ስንማር 7ኛ ክፍልና 8ኛ ክፍል ማት የሚያስተምሩት ቲቸር ምትኬ በግቢው ዘንድ በጣም የተፈሩ እና የተከበሩ አስተማሪ ነበሩና ሁላችንም 6ኛ ክፍል ጨርሰን ወደ 7ኛ ክፍል ስንሄድ የቲቸር ምትኬን ኤክስፔክቴሽን ለማሟላት እንጣጣር ነበርና እኔ ደግሞ ጌታ ረድቶኝ ጥሩ ተማሪ ሆንኩኝ። ቀደም እያልኩ መልሳለሁ እና በጣም በቲቸር ምትኬ ዘንድ ተወዳጅነትን አገኘሁኝና በአጠቃላይ በተማሪው ዘንድ የነበረው በጣም የታወቀ ነው። ቲቸር ምትኬ ስንፍና አይወዱም። ቅድምም ግጥም ስንሰማ ነበርና መኮራረጅ የሚባል ነገር አክቹሊ ትምህርት ቤቱ ላይም እንደ ነውር እንጂ ይሄን ያህል የሚታወቅ ነገርም አይደለም፣ ባህልም አይደለም፣ አይታወቅም። እንደው በአጋጣሚ እንኳን የሚኮርጅ ተማሪ ከተገኘ በጣም ነው የመወገዝ ያክል የሚሆነው ማለት ነውና ስለዚህ በጣም የሚፈሩ በቃ ማትስና በጣም የሚገርመው ነገር መፈራት ብቻ አይደለም ወይም ደግሞ ቲቸር ምትኬ መቆጣትና መጋረፍ ብቻ አይደለም። እንግዲህ በእኛ ዘመን ምናልባት በዚህ ዘመን ለሚሰማ ወላጅ ይሄ ነገር ትንሽ ግር ሊል ይችላል። በእኛ ዘመን ዲሲፕሊን የመደረጊያ ዘዴ መገረፍ ነበረ። እንግዲህ እኛም ወላጆቻችንም እኔ አሁን የ3 ልጆች እናት ነኝ። ልጆቼን እቀጣለሁ። የእግዚአብሔር ቃል ሲናገር በልጅ ልብ ስንፍና አለ በትር ግን ያወጣዋል ይላልና ፊዚካሊ አቢዩዝ ማድረግ አለብን ሳይሆን ግን ዲሲፕሊን ሁሉ ጊዜ ያስፈልጋል። ምናልባት ይሄንን ወደ መጨረሻ አነሳዋለሁ። በእኛ ዘመን ግን የነበረው የዲሲፕሊን አይነት መገረፍ ነው እና ስለዚህ ሁላችንም መገረፍን እንፈራለን። ስለዚህ ያቺን ፈርተን ስንፍናችንን አቮይድ እናረጋለንና በተለይ ደግሞ ስንወጣ የመሰረት ህይወት ደካማ የሚባል በውጤቱ ደካማ የሚባል ተማሪ ወጥቶ ሃይ ስኩል ላይ ሲሄድ በጣም ሰቃይ ተማሪ ነው የሚሆነው። ውጤቱ ይቀየራልና
እስከሚገርመን ድረስ ማለት ነውና እዚህም ደግሞ የነበረ ፐርሲስት ማድረግ ነገር አለ። በቃ ብዙ ጥያቄ እንሰራለን። አንዳንድ ጊዜ ከክፍሎቻችን ያለፈ እኛ ከቨር ያደረግነው ቶፒክ ከሆነ የ10ኛ ክፍል የ12ኛ ክፍል የማትሪክ ጥያቄዎችን ያመጡ ሁሉ ቸርምትኬ ያሰሩናልና በጣም he's very dedicated በጣም ይሄንን ሁሉ ጊዜ ነው የምንወደውና ያው እንገረፋለን በሱ ደግሞ እንቀልዳለን ከወጣን በኋላ አይ ቀዩን ገመድ ያላየ ትውልድ ተነስቶ እኮ ነው እንላለን አንዳንድ ነገሮች ስንሰማኛ ቀዩዋ ቢጫዋ የምትባል በከለር ሁሉ ገመድ አለችን በሱ እንገረፍ ነበር ያው ስንረብሽ በደንብ እንገረፋለን ከረብሻው ሌላ ግን ደግሞ በኤክሳችን ቁጥርም እንገረፍ ነበር 9 አንዳንድ ከ8 በላይ ያመጣ ኤክስኪዩዝድ ይሆናል በተለይ በኔ ጊዜ 6 እንደዚህ ግን በጣም እንቀጣ ነበር ሌላው ግን በጣም የቸርምትኬ የሚገርመው ባህሪ ቸርምትኬ ለጎበዝ ተማሪና ለሚጣጣር ወይም ደግሞ ለውጥ ለሚያሳይ ተማሪ ደግሞ በጣም ሪዋርድ ያደርጋሉ እኔ አንድ ምሳሌ ብናገር በጣም ደስ ይለኛል የኔን ኤክስፒሪየንስ ስለማረሳው 7ኛ ክፍል እንደገባው ፊዚክስም ማትስም በቃ እመልሳለሁ ጥሩ ውጤት አመጣለሁ ከዛ 8ኛ ክፍል መጀመሪያ አካባቢ ላይ ትንሽ ቀነስኩኝና ተከታታይ ቴስቶቼ 6 ሆኑ ቸርምትኬ ተቀየሙኝ ከዛ በኋላ አንድ ቀን እንደውም ጭራሽ ስረብሽ ተገኘው ይሄን የሚያስታውሱት አይመስለኝም አባረሩኝ ከክፍል ወጣው ከዛ ሌላ አስተማሪ ሲያይኝ ጎበዝ ተማሪ ስለሆንኩ እንዴት ውጪ ትገኛለች ተባለ ብቻ ገባሁኝ ከዛ ትንሽ እልህ ያዘኝና ማጥናት ጀመርኩ አስተካከልኩ ከዛ በኋላ ቴስት ደብተሮቼ በሙሉ ሰሞኑን ቤት የፈልጌው ነበር ለዚህ ኢንተርቪው ላመጣው አላገኘሁትምና ረጅም ጊዜ ግን አስቀምጫው ነበር አግብቼ ሳልወጣ በፊት ቤተሰቦቼ ቤት አስቀምጫው ነበርና 10 ሳመጣ መጨረሻ ላይ ኖት ጻፉልኝ ቸርምትኬ ቴንክ ዩ መሳይ ኪፕ ኢት አፕ ብለው ከዛ ደግሞ አንድ ጊዜ የ10ኛ ክፍል ማትሪክ ጥያቄ አምጥተው የተማርነው ከቨር ያደረግነው ቶፒክ ነበር ጂኦሜትሪ አስታውሳለሁና ብንሰራው አልመጣልንም ሁላችንም ከዛ መጣልኝ መጨረሻ ላይ ቲዮሪዎቹን ተከትዬ መጣልኝና እጄን አውጥቼ እኔ መጥቶልኛል ቸር ብዬ ያው እፈራለሁም እንደ ተማሪ ግን ደግሞ አይኖት ቸርምትኬ አፕሮቼን አይተው መልሱን እንኳን ብሳሳት አፕሪሼት አድርገው እንደሚመልሱኝ ስለዚህ ደፍሬ ወጣሁኝ መለስኩኝ በቲዮሪዎቹ መሰረት ተከትዬ ምርጫ ውስጥ ያለ አንድ መልስ መጣልኝ ከዛ ረፍት ሰዓት ላይ እንግዲህ ስታፍ የምትባል የአስተማሪዎች መሰብሰቢያ ቢሮ አለች እዛ ማንንም ዘው አይልም በዛ አጠገብ ራሱ አናልፍምና ተጠራሁኝ ተጋበዝኩኝ የቸርምትኬን መክሰስ የዛለት እኔ ነኝ የበላሁት እቺ ተማሪ ዛሬ እኔን በለጠችኝ 10ኛ ክፍል ጥያቄ ሰራች ተብሎ በጣም አፕሪሼት ተደረኩ ከዛ የወላጆች ቀን ላይ እንዳጋጣሚ ስፒች ታድርግ ተባለ ምክንያቱም ያው መሰረታዊት ለኔ ቤቴ ነው ልጆኜ ነበር 2ኛ ክፍል 3ኛ ክፍል ያለው ወላጆቼን ያጣውትና ሁሉም አስተማሪ ኦልሞስት ወላጄ ማለት ይቻላል በጣም ይመጣል ይጠይቀኛል ክሎዝ ነው ስለዚህ መጨረሻ ላይ ስፒች ተናገር ውጤቴም ጥሩ ስለነበረ ስፒች ታቅርብ ተብሎ እኔን ለመጋበዝ እንደዚህ ፕሮግራም የሚያስተዋውቀው ሰው ሲናገር ቸርምትኬ ከዛ ጥግ መጡ ለወላጅ ንገርልኝ የ10ኛ ክፍል ማትሪክ ሰርታለች እቺ ልጅ ብለው ተናገሩና አረሳውም በጣም አፕሪሼት ሲያደርጉ እንትንም የላቸውም በቃ እስከ ጥግ ድረስ ነው አፕሪሼት ሲያደርጉ ደግሞ ከሙሉ ልብ እንደሆነ ያስታውቃልና ያ ደግሞ ለተማሪ በጣም ሞቲቬሽን ነው ያው ይላሉ እንደሰማችሁት ቀድመም ይሄን ጥያቄ እኮ እናንተ ባትመልሱት እኔ የመንዝ በግ አሰልጥኜ ባመጣው ይመልስልኛል እኮ ይላሉ ለተማሪ ያስቃልም ከዛ ደግሞ እኛ ሞቲቬትድም ሆነን እንሰራዋለን ለኛ በጣም ትልቅ ሞቲቬሽን ነው መሰረተ ህይወት ወጥቶ የማይወደው ብዙ ሰው የለም እና ምናልባት እንደው አንዳንድ ጊዜ በዛ ጊዜ በነበረው ዲሲፕሊን እንደው የተቀየሙም ሰዎች ሄደው ግን አብዛኞቹ ፍሩትፉል ነው የሚሆኑትና ምክንያቱም መገረፍ በደንብ ነው ያለውና ምናልባት እንደው ከዚህ የምንማረው ነገር ካለ ለሚለው ሐሳብ ዘመን ሊቀያየር ይችላል እግዚአብሔር ደግሞ ልጆችን ይሰጣል ልጆች የእግዚአብሔር ስጦታ ናቸው ይላል የእግዚአብሔር ቃልና ባላደራዎች ነን ለልጆቻችን ነገ በየዘመኑ እንደሚመጥን ዲሲፕሊን ማድረግ ግን ተገቢ ነው ዛሬ እንግዲህ በቀዩ ገመድ መግረፍ ላያስፈልግ ይችላል ዘመኑ አይመጥንም ቻይልድ አቢዩዝ ተብሎ ብዙ ነገር ሊደረግ ይችላል በዚህ ዘመን ግን ዲሲፕሊን ማድረጊያ ደግሞ ዘዴዎች አሉ ዲሲፕሊን አለማድረግ ግን ልጅን መረን መልቀቅ ነው ስለዚህ ሁላችንም የትውልድ ኃላፊነት አለብን ስለዚህ ልጆቻችንን ዲሲፕሊን አድርገን እና ኮሚትድ ሆነን ቀደምም ስንሰማ እንደነበረው ማሳደግ ይጠበቅብናል በተረፈ ግን የእግዚአብሔር ቃል ሲናገር ምን ይላል ለሰው ሀብቱ ለሰው
ትጋቱ የከበረ ሀብቱ ነው ይላል እና ቲቸር ምትኬ በጣም ሀብታም ናቸው ማለት ነው። በጣም ትጉ ሰው ናቸው። እንግዲህ ከኔ ቀድመውኝ አሁን እድሜ 38 ነው። ስለዚህ ገና እኔ ሳልወለድ ጀምሮ ነው ማስተማር የጀመሩት ማለት ነው። ስለዚህ በየባቹ በጣም ብዙ እንደው ከ5 በላይ በጣም እንግዲህ ከፍተኛ ቦታ ላይ ማለት ነው እንጂ አብዛኛው የመሰረተ ህይወት ተማሪ በየቦታው በእግዚአብሔር እርዳታና ደግሞም በትጋት እግዚአብሔር የፕሪንሲፕል አምላክ ስለሆነ ማለት ነውና በትጋት በጣም ጥሩ ጥሩ ቦታዎች ላይ ሁላችንም ደርሰናልና የቲቸር ምትኬ ሀብቶች እኛንን ትልልቅ ቦታ የደረሰ ልጆቻቸው ተማሪዎቻቸው እንደተናገሩት ነው። ፓይለቶች አሉ፣ የኔ እንኳን ጓደኞች አሉ፣ ሀገር ውስጥም ከሀገር ውጭ ያሉ ብዙ ሐኪሞች አሉ። በማትስ ኢንትረስት ደግሞ እኔ አስታውሳለሁ 12ኛ ክፍል ላይ ፊልድ ለመምረጥ ቤተሰብ በጣም ተቸገረ። እኔ ማትስ ብቻ ነው በቃ መማር የምፈልገው አልኳቸው። በቃ ኢንጆይ ማረጋው ነገር ሆነ። እንዴ ማትስ ብቻ መማር ምን ያደርግልሻል? እንዳንቺ አይነት ጥሩ ውጤት ያላቸው ሰዎች እኮ ብዙ አማራጮች አሏቸው አሉኝና ያው ልመርጥ ያሰብኩትም የሕክምና ፊልድ ስለነበረ በቃ ወደ ሕክምና ወሰኩኝና የዚህን ያክል ነው የሳቸው ኢንፍሉዌንስ። አብዛኛው ብዙ ኢንጂነሮች ብዙ እንግዲህ በተለይ በኮምፒውተር ኢንጂነሪንግ አሁን የደረሰበት ሌቭል ላይ ደርሰው ብዙ ምርምሮችን ብዙ ጥናቶችን የሚያደርጉ በጣም ተፈላጊ የሆኑ ቅድም ያልኳችሁ ማትላብ የሚባል ትልቅ ድርጅት ላይ እንደነ ጉግል አይነት ድርጅቶች ሳይቀሩ የሚታወቁ በሶፍትዌር ኢንጂነሪንግ በኮምፒውተር ኢንጂነሪንግ በእነዚህ አይነት በአይቲ ኤሪያዎች ላይ በጣም ብዙ ሰክሰስፉል የሆኑ ልጆች አሏቸው ቲቸር ምትኬ። ስለዚህ በጣም ሀብታም ናቸው፣ ብዙ ፍሬ አፍርተዋልና የሰው እንግዲህ ሰክሰስ የሚለካው ባመጣው ውጤት ነውና ለጀነሬሽን እግዚአብሔር እንግዲህ ባስቀመጣቸው ቦታ ለሳቸው በተሰጠው አሳይመንት ትልቅ ስራ የሰሩ ሰው ናቸውና ሆነር እንግዲህ እኔ ተማሪዎቻቸው ነው ከዬ ብዙ ከኔም ሲኒየር የሆኑ ብዙ ባቾች አሉ፣ የኔም ጁኒየሮች አሉ። ደግሞ ይሄንን እድል ስላገኘው በጣም ደስ ይለኛል። በጣም ሆነር እናረጋቸዋለን። የቀድሞ ተማሪዎቻቸው በጣም እንወዳቸዋለን። የሳቸው ፍሬ ነን። እግዚአብሔር ደግሞ ዘመናቸውን ይባርክ፣ ቤታቸውን፣ ልጃቸውን፣ የሳቸው የሆነ ነገሩን ሁሉ እግዚአብሔር ይባርክ። ደግሞ ለብዙ ምስጋና የምንሰባሰብበትን ጊዜ እግዚአብሔር እንደሚሰጠን አምናለሁኝ። ቴንክ ዩ። እሺ፣ አመሰግናለሁ። ሽኩር በድሩ እባላለሁ። አሁን ላይ የመሰረተ ህይወት ቤተክርስቲያን ትምህርት ቤት ዋና ርዕሰ መምህር ነኝ። እንግዲህ ስለ ዛሬው አጠቃላይ ፕሮግራም ስናነሳ በተለይ የዛሬው ፕሮግራም አካልም ስለሆነ ያከበርነው 40ኛ ዓመት ሴርሞኒ ስናነሳ እኛ እኔን ጨምሮ ጥቂት መምህራን የታሪኩ አካል አይደለንም። ለምንድን ነው ይሄን ምለው? ኦልሞስት እኔ ይሄን ተቋም ከተቀላቀልኩ 4 ዓመት ነው የቆየሁት። ረጅም ጊዜ አልቆየሁምና ነገር ግን እጅግ በጣም ደስ ይለኛል። ለምንድን ነው ትልቅ ታሪክ የሰሩ ሰዎች በሰሩበት ተቋም ውስጥ የታሪክ አካል ሆኖ መገኘት በራሱ እድል ነው። ኢምፕረስ ነው የሚያደርገኝ። የተቋሙን የቀድሞ ስራ ስሰማ ከትልልቅ ሰዎች ስሰማ አንድ ጊዜ ቃለ ሕይወት ጽሕፈት ቤት ሄድኩኝና ከሰዎች ጋር ሳወራ ስለ መሰረተ ሕይወት ቤተክርስቲያን ትምህርት ቤት ስምቻቸው ማላውቃቸው ትልልቅ ነገሮች ሲነግሩኝ ነበር። በደርግ ዘመን መንግስት የግል ወይም ደግሞ የቤተክርስቲያን ትምህርት ቤቶችን እያሳደደ እየዘጋ በነበረበት ዘመን የተረፈ ብቸኛ ትምህርት ቤት መሰረተ ሕይወት ቤተክርስቲያን ትምህርት ቤት ነው። እንዴት ሆነ ብዬ ጠየቅኩት። እዚህ ለኛል ዶክተር ወይታን ነው ይሄን ሐሳብ የጠየቅኩት። ስለው አይ ያኔ እኮ መሰረተ ሕይወት ማለት በአዲስ አበባ ደረጃ ዝነኛና አለ የሚባል ቁጥር 1 ትምህርት ቤት ነው። ስለዚህ ትልልቅ ባለስልጣናት ልጆቻቸውን የሚያስተምሩት እዚህ ነው። ስለዚህ ይሄንን ትምህርት ቤት ከዘጉ ልጆቻቸውን ማስተማሪያም ስለሚያጡ ጭምር ይሄ ትምህርት ቤት እንዲተርፍ ሆኗል ብሎ ሲነግረኝ በጣም ኢምፕረስ ያደርገኝ ነበርና መሰረተ ሕይወት እንግዲህ ስሙ ትልቅ ትምህርት ቤት ነው። እጅግ በጣም ትልቅ ትምህርት ቤት፣ እኛም የታሪኩ አካል ሆነናል። ስለዚህ በተለይ ደግሞ መምህር ምትኬ ሙሉ ታሪኩ እሳቸው ጋር አለ። ሙሉ ታሪኩ እንግዲህ እድሜያቸውን ልክ ከጀመሩበት ጊዜ ስራ ከጀመሩበት የ19 ዓመታቸው እንደሆነ ነግረውናል። ከዛን ጊዜ ጀምሮ እስካሁን ድረስ በትጋት በታማኝነት በቅንነት ሲያገለግሉ ኖረዋልና ተቋሙ ይህንን ውለታ መክፈል የሚችል አይደለም። ቅድም ከመጽሔቱ ተማሪው ሚለውን ሲያጣ ያለውን ለማንበብ የሞከርኩት ለዛ ነው። ያለውን ነገር ያለኝን ብያለው ሲል ነበር። እኛም እንግዲህ እንደ ተቋም ዛሬ ላይ
ቢያንስ ሰው የሰራውን ነገር ሪኮግናይዝ ማድረግ በራሱ ቫልዩ ትልቅ ስለሆነ በእድሜ ዘመናቸው የሰሩትን ነገር አብረውን እያሉ ይህን ታሪክ ማንሳት አለብን በሚል ነው አንዳንድ ፕሮግራሞችን ለማዘጋጀት እያሰብ ነው። ወላጆች ልጆቻቸውን ደፍረው ትምህርት ቤት ወስደው ለማስተማር እየተቸገሩ ያሉበት፣ ትምህርት ቤቶች አላስፈላጊ የሆኑ ልምምዶች የሚሰሩባቸው ወቅቶች ላይ የደረስንበት ጊዜ ስለሆነ የቤተ ክርስቲያን ትምህርት ቤቶች በስተው በዚህ ልክ ለልጆች ጥላ መሆን የሚችሉበት እድሜ ላይ ስለደረስን እያሰብን ያለነው እሱን ነው። ጌታ ቢረዳን በቅርብ ጊዜ ከዚህ ትምህርት ቤት የወጡ ልጆችን በሙሉ የመሰብሰብ እቅድ አለን እና በተለያዩ ዓለማት አሉ። አውሮፓ ላይ ቅድም እንዳየነው ዶክተሮች፣ ፕሮፌሰሮች፣ ፓይለቶች፣ ሌክቸረሮች ቁጥር የላቸውም፣ በጣም ብዙዎች ናቸው። አሜሪካ ውስጥ ስቴት ዲፓርትመንት የሚሰሩ ትልልቅ ባለሙያዎች አሉ። ኢቭን ኢፍ ናሳ ውስጥ የሚሰራ ልጅ እንዳለ ሰምተናል እና ትልልቅ ፕሮፌሽናልስ ከዚህ ተቋም ወጥተዋል። ስለዚህ አሁን ፕላን እያደረገ ያለው ቦርዱ ምንድነው እነዚህ ትላንት የለፋንባቸው ልጆቻችን ዛሬ የተሻለ ቦታ ላይ ከደረሱ ተቋማቸውን እንዲያዩ መጋበዝ አለብን። አይተው የትላንት ዝናውን መመለስ የሚቻልበት ፊዚካሊ ያለው ኢንፍራስትራክቸሩም ጥሩ አይደለም አሁን ላይ እሱን የማስተካከል እንዲሁም ደግሞ ሲሰራ የነበረው አካዳሚክ ነገርም ጠንካራ ለማድረግ ማቀድ እጅግ የሚያስፈልግ መሆኑን የታመነበት ወቅት ላይ ነው ያለ ነው ይመስለኛል። የእግዚአብሔር ፈቃድ ሆኖ ነው ብዙ ሰዎች ይሄንን ጉዳይ እያነሱ ያሉት። ከነ መንፈሳዊ ዲፓርትመንት ተጠሪዎችም ስናወራ ከነ ቬኖስ እና ሳምሪ ጋር ማለት ነው ዘንድሮ ፕላን ባረጉት እቅዳቸው ውስጥ የቀድሞ ተማሪዎችን መጋበዝና ከነሱ ጋር አብሮ ማሳለፍ የሚል ነገር ሳይ በቃ እግዚአብሔር ጊዜ ነው ያልኩት። እንደ ቦርድ ፕላን አድርገነዋል፣ እንደ ወተመ ፕላን ተደርጓል፣ እንደ መንፈሳዊ ዲፓርትመንት ፕላን ተደርጓል። ሁሉም በየራሱ ይሄንን እግዚአብሔር ወደ ውስጡ ሊያመጣ እንዲሁ አይደለም፣ ጊዜው ደርሷል ማለት ነው። ይሄ ቤተክርስቲያን ትምህርት ቤት የሚታሰብበት ደግሞም ተስፋ እግዚአብሔር ሰጥቶናል። ዛሬ እንግዲህ መምህር ምትኬ የእውነት 4 ዓመት ከሳቸው ጋር ሰርቻለሁ፣ ያስታውሳሉ ብያቸዋለሁ። ከዚህ በፊት 1 3 4 ተቋማትን ሰርቻለሁ። በህይወት ዘመኔ አብረውኝ ከሰሩ የሥራ ባልደረቦቼ መካከል ትልቁን ልምድ የወሰድኩት ከርሶ ነው ብያቸዋለሁ። ለሳቸውም ራሱ ለምን ትጋትን ተመሪያለሁ፣ እሳቸውን እያየው ተጋለው። በጠዋት መምጣትን ከሳቸው ባልችልም እንኳን እንደሳቸው ባልችልም እንኳን ለመሆን እዳዳለው፣ ጥረት አደርጋለሁ። ሌሎች መምህራንም በተመሳሳይ እሳቸውን ሲያዩ ይበረታሉ፣ ይቆማሉና ሌሎችም መምህራን ስለዚህ ብዙ ነገር አስተምረውናል። መምህር ምትኬ ልጆቻቸው ቅድም እንደሰማ ነው የተናገሩት እውነት ነው። ካሉ አሉ ነው በቃ። ክላስ ላይ 1 ደቂቃ መምህር ምትኬ ገብተው አርፍዶ የሚገባ ተማሪ አይኖርም። በቃ ራሳቸው ያውቃሉ። በር ማንኳኳት አይችሉም ልጆቹ፣ ውጪ ይጠብቃሉ። እኛም ደግሞ ሄደን እሳቸው እንዲስተርብ ማድረግ አንችልም። እና ይሄን ይመስላልና ዛሬ እንግዲህ በጥቂቱም ቢሆን የመሰረተ ሕይወት ቤተክርስቲያን ትምህርት ቤት ለሰሩት ስራ ይመጥላል ብለን ባናስብም ሪኮግኒሽን ለመስጠት ይሄንን ፕሮግራም አዘጋጅተናልና አሁንም እሳቸው አብረውን ነው ያሉት። አብረውን አሁንም ይሰራሉ፣ አሁንም አብረውን ያገለግላሉና መሰረተ ሕይወትን ለመለወጥ አብረን የምንሰራ መሆኑን በዚሁ አጋጣሚ ለሳቸውም ለኛም፣ ምክንያቱም ያለሳቸው እንግዲህ ማቴማቲክስን ማሰብ ልጆቻቸው በጣም ይከብዳቸዋልና በየአመቱ ሚኒስትሪ የሳቸውን ሳብጀክት የሚወድቅ ተማሪ የለም፣ ሙሉ ለሙሉ ነው የሚያልፉትና እድሜና ጤና ይስጥልኝ ማለት ነው የምፈልገው። ለኔ ደግሞ የሰጡትን ክብር ፐርሰናሊ በእውነት በእድሜ አንሶታለው፣ በእውቀት አንሶታለው። ነገር ግን ፖዚሽኑን በማክበር ተቋሙ የሰጠኝን ቦታ በማክበር የሆነ ዕቃ ትንሽ ነገር ይዤ ሲያዩ ጀስት ርዕሰ መምህር ነኝና መያዝ የለብኝም። እሳቸው በዚህ እድሜያቸው እየሮጡ ይመጣሉ ከኔ ዕቃ ለመቀበል። በእውነት ይሄ አሁን ምን አይነት የሰው አክብሮት ያላቸው ሰው መሆናቸውን ነው ማየውና እግዚአብሔር ይስጥልኝ፣ እድሜዎትን እግዚአብሔር ይጨምር ያርዝም ማለት ወዳለሁ። አመሰግናለሁ። ስሜ ቬኑስ አሰፋ ይባላል። አሁን የሙሉ ጊዜ የቤተክርስቲያን አገልጋይ ሲሆን በቀደሙት አመታት ግን የቲቸር ምትኬ የሥራ ባልደረባ ነበርኩ። ለ17 አመት ያክል በዚህ በጌጃ መሰረተ ሕይወት ትምህርት ቤት አስተምሬያለሁና ከቲቸር ምትኬ ጋራ ጥሩ የሆነ ቅርርብ ነበረን። በእነዚህ በ17 አመታት ውስጥ ሁላችን እንደ ቤተሰብ ነው፣ አስተማሪዎች እንደ ቤተሰብ
ነው የምንኖረው። በሰርግ በለቅሶ በሀዘን በደስታ ሁሉ አንድ ላይ ነው ያሳለፍነው እና መልካም የሆኑ ጥሩ አመታትን አሳልፈናል። እንግዲህ ዛሬ ዋናው ትኩረት ስለ ቲቸር ምትኬ ስለሆነ ብዙዎቻችሁ ተናግራችሁታል። ቲቸር ምትኬ በጣም ትጉ ሰው ናቸው። ቲቸር ምትኬ እንዲሁ የቀሩበትን ቀን አላስታውስም። ሆም ብለው የቀሩበትን አርፍደውም አይቻላቅም በህይወት ዘመኔ። ቲቸር ምትኬ ከማንም ቀድመው ይመጣሉና ሁሉ ጊዜ በስራ ላይ ናቸው። ሁሌ ይገረማለሁ። ኢቭን የፍሪ ፔሪዳችን እንኳን አንዳንዶቻችን ለሻይ እንወጣለን፣ የሆነ ነገር እንዝናናበታለን። ቲቸር ምትኬ ከወረቀትና ከስክሪፕቶ ተለይቶ አይቻላቅም። በስታፍ ውስጥ ማንም ሰው መመስከር ይችላል። ከወረቀትና ከስክሪፕቶ ውጭ ቲቸር ምትኬን የሚያይ የለም። ረፍት ሰዓታቸውን እንኳን ሲዘጋጁ ሲሰሩ ደብተር ሲያርሙ፣ ያኔ ደግሞ በጣም ደብተር ማረም በጣም ክትትል አለና ስታፉ በቃ የደብተር ስቶር ነው የሚመስለው። የቲቸር ምትኬ ቦታ በተለይ ደብተሮች ይከመራሉ እና የተማሪዎች ደብተር ይታረማል። ቴስቶች በየጊዜው ይሰጣሉ፣ ይታረማል እና እያንዳንዱ ነገር ተከታትለው ይሰራሉና እኔ ምስክር ነኝ ለዚህ። ሌላው ፈተናዎች ሲደርሱ የፈተና የተማሪዎች ፈተና እንዲቀርብ ለቢሮ ሲነገር ቀድሞ የሚያቀርቡት ቲቸር ምትኬ ናቸው። ሁላችንም ስንዘገይ መጀመሪያ የሚሰጡት የሚያስረክቡት እሳቸው ናቸው። በምንም ስራ ላይ መጀመሪያ የሚጨርሱ ናቸው። አርመው ቶሎ ይጨርሳሉ፣ ውጤት ቶሎ ያስረክባሉ፣ ፈተና ቶሎ ያወጣሉ እና ይሄ የማያሳርፍ ነገር ነው ያለው ውስጣቸው። ስራ እያለ ቁጭ የሚል ማንነት የላቸውም ቲቸር ምትኬ እና ይሄ በጣም ሁልጊዜ ያስገርመኛል። ሙሉ የሆነ መሰጠትን ነው በቲቸር ምትኬ ላይ የማየውና እኔ ይሄ የእግዚአብሔር ስጦታ ነው ብዬ ነው ማምነውና እግዚአብሔር እድሜንም የጨመረላቸው ለዚህ ይመስለኛል። ሌላው ሁሌ የሚሉት ነገር አለ። ይሄ እኮ የእግዚአብሔር ቤት ነው ይላሉ እና አንዳንዴ እኛ ላይ ድካም ሲያዩ እናንተ እግዚአብሔርን እናመልካለን እያላችሁ ለምን ነው ብለው ይቆረቆራሉ። የመቆርቆር ነገር አላቸው። ይሄ እኮ የእግዚአብሔር ቤት ነው ለምንድን ነው ብለው ይቆረቆራሉና ትልቁ አይተው የሚሰሩት ነገር የሆነ ነገር አገኛለሁ የሆነ ለራሳቸው ቤኔፊት አይደለም፣ ይሄ የእግዚአብሔር ቤት ነው ብለው ነው ሁልጊዜ ሲናገሩም ሲመሰክሩም የምሰማውና ይሄ እግዚአብሔርን ፈርተው የሚያደርጉት ነገር ደግሞ ዛሬ አክብሯቸዋል። ይሄ አንዱ ማስረጃ ነው። እግዚአብሔር የማንም ባለ ዕዳ አይደለም እና እግዚአብሔር ነው ያከበራቸው የከፈላቸው ብዬ ነው የማምነውና የእግዚአብሔርን ቤት አክብረው ፈርተው ይሰራሉ እና እኔ ብዙ ነገር ነው ከቲቸር ምትኬ ያየሁት የተማርኩት። ስለዚህ ከዚህ አሁን እየተማሩም ያሉ ከዚህም ወጥተው ያሉ በትልልቅ ቦታ ላይ ያሉ ተማሪዎች በሙሉ የቲቸር ምትኬ አሻራ አለ እነሱ ላይና መሰረት ህይወት ሲነሳ ሁሉ ጊዜ ቲቸር ምትኬ ስም ይነሳል። ሁሉ ጊዜ የቀድሞ ተማሪዎችን ስናገኝ የሚጠይቁኝ ነገር ሰላም ካሉኝ በኋላ ቲቸር ምትኬ ያሉ ብለው ይጠይቁኛልና የሚያነሷቸው ቲቸር ምትኬን ነውና እውነት ነው እንደተባለው 40 አመት ሙሉ አንድ ቦታ መስራት ይሄ ከእግዚአብሔር የተሰጣቸው ትጋት ነው። በጣም ላመሰግናቸው ወዳለው ላከብራቸው ወዳለው ለቤተሰባቸውም ጥሩ አክብሮት ያላቸው ጥሩ ምሳሌ የሆኑ ባልና አባት ናቸው ለልጃቸው። እግዚአብሔርን ስለሳቸው አመሰግናለሁ።